ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ከአንድ ኢትዮጵያዊ የተጻፈው ደብዳቤ ለዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ። ይድረስ ለክቡር ፕሬዝደንት ዶናልድ ትራምፕ ለጤናው እንደምናሉ። እንኳን ለ80ኛ ዓመቶ ልደቶ አደረሶ። ክቡር ፕሬዝደንት፣ እኔ የጦቢያ ሰው ነኝ። በግል አልተዋወቅንም። በሥራዬ አጋጣሚ ስምዎን ካፌ ጠፍቶ አያውቅም፣ በክፉም በደጉም። ክቡር ፕሬዝደንት፣ በፈረንሳዩ የሰባቱ ሀብታም አገሮች መሪዎች ስብሰባ መቋጫ ዛሬ እርስዎ በተጋባዥነት ወደዚያ ከሄዱት የአረብ ሀገራት መካከል አንዱ ከሆኑት የግብፁ እኛ ምስር ነው የምንላቸው ፕሬዝደንት ፊልድ ማርሻል አብደል ፈታህ አልሲሲ አጠር ባለ ቁመናቸው ብብቶ ስር ተለጥፈው አየኋቸው። ክቡር ፕሬዝደንት፣ በዛች ፎቶ ስር የግብፅና የኢትዮጵያ በህዳሴ ግድብ ላይ ጀርድ ነው የምንለው እንደሚያተኩሩ ገለጹ። ክቡር ፕሬዝደንት፣ እኚህ እርሶ ላይ የተለጠፉና ከእርሶ ትክለ ቁመና አንጻር አስኮናኝ የሚመስሉ ገዢ እዚህ አንድም ምዕራባዊ አስተዋይም ሆነ ወገን በሌለው የአፍሪካ ቀንድ ከልካይ የሌላቸው ገራፊና አስገራፊ ናቸው። የአባይ ናይል ውሃን ብቻቸውን ሲጠጡና ሲያርሱበት ስለኖሩ ሀበሻ እንደሚለው ሲቆይ ራስ ይመስላል። ውሃውን እንደ ሀብት የኢትዮጵያ መሆኑን የረሱና ኢትዮጵያውያንን ቢቻል እንደ ሀገር በታትነው አሊያም አሁን እንደሚያደርጉት በዙሪያ ገባዋ ሸምቀቆ ፖለቲካና ዲፕሎማሲ ቱማታ እየገመዱ በጦር መሳሪያ ዛቻና ማስፈራሪያ በመካከለኛው ምስራቅ ደቦ በባርነት ቀፍድደው ለመያዝ የሚፈልጉ ራምሴ ናቸው፣ ፈርዖን ናቸው። ክቡር ፕሬዝደንት ዶናልድ ትራምፕ፣ በእኔና በእርሶ መሃል አባይ ናይል ምን እንደሆነ በድፍረት ላስረዳው ቀርቤያለሁ። ስለ ድፍረቴ ይቅርታ ያድርጉልኝ። እነዚህ ፖለቲከኞችና ኤክስፐርቶች ነገር ያወሳስባሉ። እኔና እርሶ ግን ከእነርሱ አነጋገርና የተወሳሰበ ሁኔታ ነፃ ሆነን በቀላሉ ለመግባባት ናይል ወንዝ ምን ማለት እንደሆነ በእርሶ የማናሃተን ዝነኛ ማማ ምሳሌነት እንመልከት። ትራምፕ ታወር፣ ትራምፕ ማማ ዋይት ሃውስ ከመግባቶ በፊትም ሆነ በአሜሪካ ሕይወት ውስጥ ዘነኛና ኩንስንስ ሆነው ከመታወቆ በፊት መጀመሪያና በዋነኛነት በላቦ የሰሩት የገነቡት የማንነቶ መግለጫ መታወጃ ማማ ነው። ትራምፕ ታወር ለትራምፕ ቅድመ መታወቂያ ነው እና ትራምፕ ማማ 58 ፎቆች አሉት አይደል? ናይል ታወርን በለው ለምሳሌ እንዲረዳ። ሱዳን ሲደርስ ናይል ብለን የምንጠራው ወንዝ 85 በመቶ አባይ፣ 15 በመቶ ነጭ አባይ ማለት ነው። በዚህ ስሌት መሠረት ከእርሶ ትራምፕ ታወር 58 ፎቆች 15% ወይም 8 ፎቅ ነጭ አባይ ሲሆን 50 ጥቁር አባይ 50 ግን ኢትዮጵያ ማለት ነው።
ክቡርነቶ ብብቶ ስር ልጥፍ ያለው ገዢ ከሱ በፊት እንደነበሩት ፈርዖኖች ሁሉ ነገን የማይመለከት እውነትና ፍትህ የማይገዙት በሴራና በጉልበት የሚያምን ግፈኛ ነው። ሰው ለመድፈር ፈልጌ አይደለም እንዲህ የምለው። የወገኖቼ ስደት፣ የወገኖቼ ረሃብ፣ የወገኖቼ የዘመናት ስቃይ፣ የዘመናዊ እምባ አስገድዶኝ ነው። ግፉን ላሳየዎት ከፈቀዱልኝ። የናይል ተፋሰስ ሀገራት 22 ናቸው። ግብፅ እሷን አቋርጦ ወደ ሜዲትራንያን መፍሰሻው ግብፅ እሷን አቋርጦ ወደ ሜዲትራንያን መፍሰሻው ጫፍ ላይ የምትገኝ ለናይል ምንም አይነት አስተዋጽኦ የሌላት ግን ፍጹም ተገልጋይ ናት። ከትራምፕ ታወር 50ውን ፎቅ የምትወክለዋ ኢትዮጵያ ግብፅም አሜን ብላ የተስማማችበት አንድ ፎቅ እንኳ የላትም። አንድ ውል በዚህ አንጻር የለም። የብብቶ ስር የተለጠፈው ፈርዖን የአፍሪካ ቀንድና የመላው ጥቁር ሕዝብ አሰቃይና ጀብደኛ ገዢ በውሃው ባለቤት ኢትዮጵያ ምትክ የ50 ፎቁ ባለቤት ሲሆን ቀሪው 8ቱ የሱዳን ነው። ይሁሉ እንግዲህ ትራምፕ ታወር የግብፅ ገዢዎች ብቻ ሳይሆኑ ምሁራኖቿ፣ አናጢው ሊቅም ሆነ ተርታ ዜጋ የያዘውን እንደማይለቅ የሞኝ ለቅሶ መልሶ መላልሶ እንዲሉ ናይል ሕይወታችን ነው፣ ያለ ናይል ግብፅ የለችም እያለ ከበሮ በመደለቅ በስተቀረ እውነቱን አይመረምርም። በእውነት ላይ ያመፀ ሽፍታ ለሺህ ዘመናት የኢትዮጵያን ሰው ደም ያፈሰሰ ተኩላ ነው። ኢትዮጵያ ወንዟን አባይን፣ ግብፅን ጨምሮ ለተፋሰሱ 22 ሀገራት መካከል እንደየአስተዋጽኦአችን እንካፈለው አለች እንጂ ዞር በሉ አላለችም። ምክንያቱም ኢትዮጵያ በይሁዲው በክርስትናና በእስልምናም ታሪክ ውስጥ በእግዚአብሔር ፍትሕና በእግዚአብሔር በቀል አምና ለሰማይ የምትገዛ የምድር ታማኝ ናት። እሺ ይሁን ብለን ግብፅ ፎቅ አልባ የበረሃ ሜዳ ናት ብለን በማሰብ 1ም 2ም ወይም 3ም 4ም ፎቅ በቸርነት ይፈቀድላት እንበል ወይም ሊፈቀድላት ይችላል። ክቡርነቶ በውሃ ቋንቋ በየዓመቱ ከ15 እስከ 20 ቢሊዮን ሜትር ኩብ ውሃ እንደማለት ነው። ክቡርነቶ የአባይ ናይል ውሃ እኮ ያን ያክል ብዙ አይደለም። ከትነት በኋላ አስዋን ግድብ ላይ ሲለካ 74 ቢሊዮን ኩብ ብቻ ነው። ክቡርነቶ ወጣቶቿ ሀገራቸውን የሚያለሙበት ወረታተው የመካከለኛው ምስራቅ በረሃና ሜዲትራንያንን እያቋረጡ በሚሊዮኖች የሚሰደዱባት በሺዎች የሚያልቁባት ኢትዮጵያ በተፈጥሮ ሀብቷ አባይ ናይል እንዳትጠቀም ልጠቀም ብላ ስትነሳ ስትገድብ ደግሞ ይኸው እንደሚያዩት ብብቶ ስር በመለጠፍ የአፍሪካ ቀንድ ነቀርሳ ነች ግብፅ። ክቡርነቱ ግብፅ በአረብ ሊግ ስም ከቤተ መንግሥት ጽፋ የምታወጣውን ኢትዮጵያን የመከፋፈልና የመበታተን ዕቅድ ትክክል ነው በማለት ሳያነቡም ይፈርሙና የግብፅን የግፍ አገዛዝ በዋነኛ አስቻይነት የሚታወቁት እኒህ አሁን ለኢራን $300 ቢሊዮን መልሶ ግንባታ መዋለ ንዋይ ለማዋጣት በመሽቀዳደም ላይ የሚገኙ የሰላጤው መንግስታት ናቸው። ማንም ከማንም ሳይለይ በነዳጅና በጋዝ በተትረፈረፈ ሀብታቸው የተቀማጠለ ሕይወት እየኖሩ አፈር ገፊው ገበሬውና ወጣቱ ትውልድ ኢትዮጵያዊ እግዚአብሔር ከሰጠው ወንዝ አንዲት ባሊ እንኳ ድርሻ ሳይኖረው የግብፅ አጠጪና አኗኗሪ ሆኖ እንዲቀጥል አብረው የሚሰሩ አብረው የፈረዱብን ናቸው። አንድ ቀን እንኳ ይሄ ነገር አንድ ቀን እንኳ ለምንድን ነው ብለው አሳስቧቸው አውጥተውና አውርደው ግብፅ የእስከዛሬው ይቅርና ካሁን በኋላ እንኳ የአንበሳ ድርሻውን ለምትጠጣበት ለምትወስድበት
ምንም አይነት አስተዋጽኦ በሌላት ሁኔታ የራሷ አድርጋ ለምትጠቀምበት አባይ ናይል ምንጩ ለሆነችው ኢትዮጵያ በየዓመቱ ካዝናቸውን ካስጨነቀው ዶላራቸው ውስጥ የ25 ቢሊዮን ዶላር የልማት እርዳታ እንድትሰጪ ይሁን ብለው አማክረዋት አያውቁም። ከሞላ ከፈሰሰ ገንዘባቸው ከነዳጅና ከጋዝ ምርታቸው ኢትዮጵያውያንን ከዘመን ዘመን እንጥፍጥፍ ብሎ ለግብፅ እየፈሰሰ ግብፅን እያለማ ግብፅን እያኖረ እነሱ ለተራቡ እነሱ ተሰዳጅ ለሆኑበት ግፍ ከዛ እምነት ከሰለጠነበት እዛ ነቢያት ከተነሱበት ምድር ለኢትዮጵያ አንድ ሴኮንድ ትኩረት በመስጠት ይህን እንኳ ብለው አቅም ክቡር ፕሬዚደንት ኢትዮጵያ ቀደምት ሙስሊሞች የመካ ጣዖት አምላኪዎች ሲያሳድዷቸው ነቢዩ መሐመድ ራሳቸው ወደ ኢትዮጵያ የላኳቸውና የኢትዮጵያ ንጉሥም እምነታቸውን እምነቱ አድርጎ በፈቃደኝነት እስከተመለሱ ድረስ በክብርና በደህንነት እንደጠበቃቸው በታሪክ በቅዱስ መጽሐፍ ያለ እሙን ነው። ግብፅና ግብረ በሎቿ በኢትዮጵያ ጉዳይ ላይ ለፍርድ ሲቀመጡ ታሪክም እውነትም ለአንድ አፍታ አሳስቧቸው አያውቅም። ክቡር ፕሬዚደንት ዶናልድ ትራምፕ በግብፅና በኢትዮጵያ መካከል ሽምግልና ሊገቡ ከሆነ እንግዲያውስ ከእግዚአብሔር ከእውነትና ከፍትህ ጋር ይቁሙ። ተከታታይ የአሜሪካ መንግስታት የጥቁር ሕዝብ አውራ ለሆነችው ታሪካዊት ሀገሬ ኢትዮጵያ ለግብፅ ሲደረግላት የኖረውን የልማትና የመሳሪያ እርዳታና እገዛ ከፊሉና ግንታ ቢሆን ኖሮ ግብፅም ደፍራ በገዛ ሀብቷ ሉጋሽ ልንቀልሽ አትላትም ነበር። ክቡር ፕሬዚደንት፣ ኢትዮጵያውያኖች ስናብር እንደ አባይ እንደ ናይል ማንም አያቆመንም። በረሃ አይፈታንም። በረሃውን ወደ ለምነት እንቀይረዋለን። እኛ በውስጥ ጉዳዮቻችን እየገቡ የሚያተራምሱን የሚያጋድሉን ግብጾች እጃቸው ቢያዝልን ፈጥነን የሳይንስና ቴክኖሎጂን እርፍ ለመጨበጥ የመላው ጥቁር ሕዝብ አንጸባራቂ ምሳሌ እንደምንሆን አረጋግጥልዎታለሁ። ክቡር ፕሬዚደንት፣ ኢትዮጵያውያን በሀገሮ አሜሪካ ዲሞክራሲያዊነት፣ ለፍትህ ያላት ቀናይነት፣ ለሰብአዊ መብቶች መከበር ያላት ቆራጥነት የሚመስጠን ሕዝቦች ነን። የእርስዎን ሀገር አሜሪካንን የምንረዳው ጥቁሮች በባርነት ስቃይ ውስጥ ማለፋቸውን ብቻ ሳይሆን እንደ ሀገር በዲሞክራሲ አግባብ፣ በፍትህ አግባብ፣ በእውነት አግባብ ተራምዳ በታሪክ ዑደት ውስጥ ነጩ ቤተ መንግሥት ውስጥ ጥቁር ሰው በፕሬዚደንትነት የመራባት ፍትሕና ርትዕ ሆኖ ለመኖር የማለችና የተገዘተች የ1000 ታጋዮች መፍለቂያ መሆኗን በዚህ አጋጣሚ በክብር የምናስተውል መሆናችንን እንገልጽልዎታለን። ክቡር ዶናልድ ትራምፕ የኢትዮጵያን ጉዳይ በአዲስ መንፈስ ከኢትዮጵያ በቀጥታ ሳይሰሙ በፊት ለግብጾች አንዳችም ቃል አይገቡ ዘንድ እማጽንዎታለሁ በ130 ሚሊዮን ወገኖቼ ስም። ሌላው ቢቀር በእምነቱና በቃሉ ታማኝ ሆነው የኢትዮጵያ ክርስቲያንና ሙስሊም ማኅበረሰብ፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክና መላው ሙስሊም በየእምነት ቤቶቹ ለአሜሪካና ለመንግሥቶ ይጸልያሉ። እኛ እግዚአብሔር ኃያል ነው፣ እግዚአብሔር ሕያው ነው። ክቡር ፕሬዚደንት፣ ረጅም ዕድሜ እመኝልዎታለሁ። ከግብፅ ሴራና ጉልበተኛነት መላው ጥቁር ሕዝብን በተለይም ኢትዮጵያን ይታደጉ ዘንድ እለምንዎታለሁ። አሜን። ኢሳይያስ፣ በዛሬው ዕለት አንድ ፎቶግራፍ አይቼ ዜናውንም ሙሉ በሙሉ ለማንበብ አልቻልኩም እና ፕሬዚደንት ዶናልድ ትራምፕ ከግብፁ ፕሬዚደንት ጋር ሆነው እንግዲህ ትኩረታቸውን በዚህ በአባይ ናይል ጉዳይ በህዳሴ ጀርድ ነው የሚሉት እነሱ
በሱ ጉዳይ ላይ አሁን እንደሚያደርጉ የገለጹበት ዜና ነውና ይህ እንደ ዋዛም እንደ ምርም የተጻፈ ደብዳቤ ብዙ እውነቶች አሉት በሚል የጫርኩት ነው። ኢሳያስ ዓለም ደብዳቤውን ስሰማ ዶናልድ ትራምፕና አልሲሲ የቆሙበትን ፎቶ ባላየውም ቪዥዋላይዝ አድርጌዋለሁና እውነት ነው። ዓለም አንተ ውስጥ የሚንቀለቀለው እሳት ብዙ ኢትዮጵያኖች ልብ ውስጥም እንደዚሁ ይንቀለቀላል እና ይሄ እንደ ደብዳቤ ታሪካዊ ደብዳቤ ነው ዓለም የጻፍከው እና አይታወቅም ይሄ ደብዳቤ እንዴትና በምን ሁኔታ ዶናልድ ትራምፕ ጆሮ ውስጥ ሊደርስ የሚችልባቸው ሁኔታዎች ሊኖሩ ይችላሉ። ባይኖር እንኳን በኢትዮጵያን ልብ ውስጥ ታትሞ ይኖራል ብዬ አስባለሁ። የምታስታውስ ከሆነ ጳውሎስ ኞኞ ለእግዚአብሔር የተጻፈ ደብዳቤ ብሎ ጽፎ ነበር። ደብዳቤው እግዚአብሔር ጋር ይድረስ አይድረስ እኛ አናቅም፣ ግን በኢትዮጵያን ልብ ውስጥ ግን ዘላለም ይኖራል ማለት ይቻላል እና ግብጽ እንደዚህ ዶናልድ ትራምፕ በሄዱበት ቦታዎች ሁሉ እየሄደች ነው ሮሮ የምታሰማው ማለት ነው። ዓለም ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0959500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ ደብዳቤ በመሰረቱ ለዶናልድ ትራምፕ የተጻፈ ሳይሆን ለሁላችን ለራሳችን ነፍስ የተጻፈ ነው። ለኢትዮጵያውያን ህዝብ እንደ ህዝብ፣ ለኢትዮጵያ መሪዎች እንደ መሪ የተጻፈ ነው። በማንኛውም ችሎት ስንቆም፣ በማንኛውም የስልጣን ማደሪያ ቤተ መንግስት ስንቆም መጀመሪያ መጠየቅ ያለብን ነገር አለ። መጀመሪያ የምንጠይቀው ስለ ጀርድ አይደለም የምንነጋገረው። ሲጀመር ግብፅ ከዚህ ከአባይ ናይል ውሃ በመብት ደረጃ ከ15 እና ከ20 ቢሊዮን ሜትር ኩብ የበለጠ ከቶም ሊታሰብ የማይችል መሆኑን ማስገንዘብ ነው። ኢትዮጵያ ደግሞ አይደለም ይህንን 49 ቢሊዮን ሜትር ኩብ ውሃም እየተጠቀመች አንድ ባሊ በማይሰጠን ስምምነት ውስጥ ይህን ሁሉ ሺህ ዓመታት ገፍተናል። አሁን ህዳሴ ግድብ ውሃ የሚያጠራቅም ግድብ እንጂ የአባይ ናይል ፍሰትን የሚገታ አይደለም። ነገር ግን ነገሮች በዚህ ሁኔታ ሊቀጥሉ አይችሉም። ከዚህ ቀደም የቅኝ ግዛት ስምምነት በሰጣት ቱሩፋት በጉልበት ቅኝ ገዢዎች ቅኝ የገዟቸውን ሀገሮችና ህዝቦች እንደ ሰው እንደማይቆጥሩ ለአሜሪካ ማስረዳት አያስፈልግም። በዛ አሮጌ ስምምነት ላይ ተመስርታ የተጠቃሚነት መብት የምትለው ቅድም እንዳልኩ 15 ወይም 20 ቢሊዮን ሜትር ኩብ አይደለም። እንዳለ ወንዙን ናይልን ብቸኛ ተጠቃሚ ናት። አሁን በመጨረሻ ላይ ሁለት ጊዜ ነው የተከፋፈሉት። በመጨረሻ ላይ 15 በመቶ ለሱዳን ከሰጠቻት በስተቀር ማለት ነው። የሱዳንም የእጅ አዙር ቅኝ ገዢ ናት ግብፅ። አሁንም በተግባር የምናየው ይሄ ነው። በአጠቃላይ በዚህ በአፍሪካ ቀንድ የምናየው ትርምስ፣ በየቀኑ እንደ በግ እየታረደ የሚውለው የጥቁር ደም ምክንያቱ ግብፅ ናት። ምክንያቱም ይህ አፍሪካ በአጠቃላይ በተለይ ይሄ የአፍሪካ ቀንድ አካባቢ
ወገን የሚሆነው ምዕራባዊ ኃይል የለም። ምናልባት የቅኝ ግዛት ትሩፋት ሆኖ ኬንያኖች በተወሰነ ደረጃ ተጠሪ ይኖራቸውናል። ስለዚህ ይሄ አካባቢ አሁን ግብፅ በኢትዮጵያ ዙሪያ ልታደርግ የምትፈልገውን ነገር ልብ ብሎ ላስተዋለ ስንት ሀገሮች ፈረሱ፣ ስንት ሀገሮች የሽብር አራማጆች ናቸው ተብለው በላያቸው ላይ ቦምብ ዘነበ። በግብፆች አናት ላይ በእነሱ ቤተ መንግሥት ላይ የዘነበ ቦምብ ታውቃለህ? የትኛው ሽብርተኛ ነው የግብፆችን ያህል ደም እያፈሰሰ የሚኖር በሚሊየን የሚቆጠር ሕዝብ እያተራመሰ የሚኖር በየተገኘው አጋጣሚ ሀገሪቱን እንደ ሀገር እየከፋፈለ ተጣብቆ እንደተወለደ ተናቦ ተረዳድቶ የሚኖር ንጹሕ ታሪካዊ ሕዝብን 30 ቦታ ተሸንሽኖ ባቢሊዮን እስኪሆን ድረስ በመካከሉ መግባባት እስኪጠፋ ድረስ የዚህ ሴራ ዋነኛው ቀኝ እጅ ማነች? ግብፅ ነች። ይሄ የሚደበቅ አይደለም። ዛሬ ብዙ ሀገሮች ላይ አሜሪካ ሰይፏን አንስታለች። ዓለም አቀፍ አሸባሪዎች እያለች ሰይማቸዋለች። የግብፁን ገዥ ግን ብብቷ ስር ለጥፋ ነው ያየናት። ለምንድን ነው ይሄ? እየተዋጋን አይደለም። እኛ በዜግነት በማኅበራዊ ሚዲያ ላይ እንኳ እየተዋጋን አይደለም። ጊዜው የተለየ ነው። የተማሩ ያነበቡ የተመራመሩ ሰዎች እስቲ ደግሞ አሁን ለኢትዮጵያ እንኑር ብለው ማሰብ መጀመር አለባቸው። በየትኛውም ዓለም የሚኖሩ በሚሊዮን ዶላሮች ያከማቹ ከነጩ ሰው ባልተናነሰ በባዕድ ሀገር የሚምነሸነሱ እጅግ የተማሩ እጅግ የተረፋቸው እውቀት የሞላቸው ማት አሉ። እንዲሁም ደግሞ ወጣቶች ጭምር አጠቃላይ ትኩረት ማድረግ አለብን። የግብፅ ቲክቶኩ ላይ የሚሳተፉ በሙሉ እንደ ሀገር እንደ ሕዝብ ግብፆች የሚያደርጉብንን ግፍ ያፈሰሱብንን ደም አሁንም የጋረጡብንን አደጋ ማቅረብ መተንተን ይቻላል። ይህን ለማሳሰብ ነው። ለዶናልድ ትራምፕ ብዙ መረጃ ብዙ ዝርዝር ማዳመጥ የሚፈልጉ ሰው አይደሉም። ነገር ግን የኢትዮጵያም ሲሄድ ሊያውቀው ይገባል። አባይ ናይል የኢትዮጵያ ነው። ግብፅ እዚህ ላይ ምንም አስተዋጽኦ የላትም። ጫፍ ላይ ያለች ሀገር ናት። በፍትሐዊ መንገድ እንኳ ይደረግ ቢባል ማንም ሰው በህሊና ውስጥ ማስገባት ያለበት 14፣ 15 እና 20 ቢሊዮን ከ22ቱ የተፋሰሱ ሀገሮች መካከል እንዲገባት በረሃ ስለሆነች ሌላ አማራጭ ስለሌላት ተብለን ጫናውም ተጨምሮ ሐዘኑም ተጨምሮ የተትረፈረፈ ድርሻ ነው ለግብፅ። 49 ቢሊዮን ሜትር ኩብ ውሃ ይዛ ነው ግድቡን እኔ ካላስተዳደርኩት በማናቸውም ሰዓት አንዴ መተዋለው ትላለች። ሌላ ጊዜ የማትለው ነገር የለም። ስለዚህ ዶናልድ ትራምፕ እንደው ይሄ እንዲታያቸው የእርሶን ትራምፕ ታወር 58 ፎቆች ውስጥ የ50ው ባለቤት እርሶ ሆነው ሳለ ለእርሶ ታወር ግንባታ አንድም አሸዋ፣ አንድም ብሎኬት፣ አንድም ምስማር፣ አንድም መዶሻ ያላዋጣች ሀገር፣ ነገር ግን በእኔ የህንፃ በረሃ ውስጥ ያለሱ ያለ ትራምፕ ታወር አለኝ የምለው ስለሌለኝ እርሶ ግን ኒውዮርክ ውስጥ አያሌ ህንፃዎች ስላሉ ይሄን የእርሶን ታወር ለእኔ ሙሉ በሙሉ ልቀቁልኝ ብላ አምባገነን፣ አሸባሪ፣ ጀብደኛ የማትባል ብቸኛ ሀገር ግብፅ ናት። የግብፅ ኤግዚስተንሺያል ፖሊሲ የግብፅ የህልውን ፖሊሲዋ ትዋርድስ ኢጅፕት ትዋርድስ ናይል ኤግዚስተንሺያል ነው ይላል ፕሬዚደንቷ። በዚህ ስሌት መሰረት ነው በዓለም ላይ የኢትዮጵያ ልጆች በስደተኛነት ከሚኖርበት የዓለም ከተሞች አንዱ ግብፅ ነው። እኔ ግብፆችን ሆኜ ጉዳዩ የእውነትና የፍትህ ከሆነ እንዴት ሊዋጠኝ ይችላል? ኢትዮጵያውያን በስደት በረሃ ለበረሃ ይሞታሉ፣ ሜዲትራኒያን ውስጥ ይገባሉ፣ በግብፅ ውስጥ አቋርጠው ወደ ተለያየ ስደት ይሄዳሉ፣ ወደ ባህር ይገባሉ። ነገር ግን ለስደት መነሻ በሚያደርጓት ግብፅ የተንሰራፋው ልማት፣ የሚፈሰው ውሃ፣ የሚዋኙበት የቱሪዝም ምንጭ በመሆን የሚያገለግለው ሀብት ሁሉ ነገር የኢትዮጵያውያን ነው። ኢትዮጵያውያን ሰባራ ስሙኒ ሳንቲም
ሊከፈላቸው ቀርቶ እውቅና የማያገኙበት ነው። አሁን እነዚህ የሰላጡ ሀገሮች ለኢራን መልሶ ግንባታ $300 ቢሊዮን ሊሰጡ ተስማምተዋል። እሱ ብቻ አይደለም። ዶናልድ ትራምፕ ለኢራን ምንድነው በፊት ሲሉ የነበሩት የኒውክሌር ተቋሞቿ ይወድማሉ፣ እሱ ሀገር ውስጥ የምታበለጽገው ዩራኒየም አይሆንም፣ ለሰላማዊ ጥቅሟ ግን በዛው በራሷ ግዛት ውስጥ በሰላጤው ሀገሮች ገንዘብ የሚቋቋምና የዓለም አሜሪካና ሌሎች የሚያስተዳድሩት የኒውክሌር ማብለያ ይመሰረታል ይላሉ ዶናልድ ትራምፕ። የነዳጅና የጋዝ ሀብት የተትረፈረፈ ካዝናቸውን ያጥለቀለቀው ህዝቦች ናቸው። አንድ ቀን ግን ስለ ኢትዮጵያ አስበው ማለት ነው ስለማያውቁት አይደለም። ኢትዮጵያውያን የግብፅ በትር ማረፊያ መሆኗን ማወቅ ብቻ ሳይሆን አቅም ሰጭም ናቸው፣ ኢኔብለርስ ናቸው። አየህ፣ በጣም የሚገርም እኮ ነው። ነቢያት የተነሱበት ምድር ነው መካከለኛው ምስራቅ፣ እግዚአብሔር የተሰበከበት ቦታ ነው። በኢትዮጵያ ጉዳይ ላይ ግን አጠቃላይ ዳፍንት ውስጥ ነው ያለው ያ ክልል። ለዚህ ነው የአረብ ሊግ መግለጫ የሚወጣው ግብፅ ቤተ መንግስት ውስጥ ነው። አንዳቸው አንብበው አይደለም የሚፈርሙት። ኢትዮጵያ ግን በቅዱስ መጽሐፎች ሁሉ እግዚአብሔር አስቀምጧታል። ደባና ክፋት፣ ጉልበትና ሴራ ኢትዮጵያን ተጠቂ ቢያደርግ ዛሬ እግዚአብሔር ስለማይሸነፍ እግዚአብሔር ዘላለማዊ ሕያው ስለሆነ ነገ እንነሳለን። ዛሬ ብንወድቅ ነገ እንነሳለን። ዛሬ ብንደክም፣ ዛሬ ባቢሎን ብንሆን ነገ አንድ እንሆናለን። ስለዚህ ይህንን ለማስተላለፍ ነው ዶናልድ ትራምፕ ወደዚህ ጉዳይ ከመግባቶት በፊት እየተጠየቁ ያሉት የትራምፕ ታወርን ለእኛ ይስጡን፣ እንደሱ አይነት ህንፃኛ የለንም፣ እንዴት አድርጌ ነው እኔ ትራምፕ ሀብቴንና ንብረቴን ለእናንተ የምሰጠው ብለው ሲሉ፣ አይ ወደው ነው ይሰጡናል እንጂ እስከ ዛሬም ስንገለገልበት የቆየ ነው እኛ ነን። አሁን ማንኝ ብለህ ነው ንብረቴን የምትለው? አንተማ እንዲህ አይነት ህንፃ ሞልቷል አሜሪካ ውስጥ። በመጀመሪያ ደረጃ ኢትዮጵያ ከአባይ ውሃ ጋር የሚስተካከል እንደ አባይ ውሃ ብሔራዊ ጥቅሟን ሊያረጋግጥ የሚችል ወንዝ የላትም። ስለዚህ ኒውዮርክ ውስጥ ብዙ ህንፃዎች አሉ፣ ከእነሱ በሌላው ተጠቀም። ያ በቃ የትራምፕ ታወር የአንተ አይደለም የግብፅ ነው ማለት ነው። እውነት ዶናልድ ትራምፕ አሁን እሳቸው በእኛ ሀገር ቋንቋ ልጣቸው የራሰ ጉድጓዳቸው የተማሰ ነው። ሁሌ ከሰው ጋር አይኖሩም እና አመንበትም አላመንበትም ሁላችንም ዞረን ዞረን የእግዚአብሔር ነን። ስለዚህ ኢትዮጵያን ሳያዳምጡ በፊት ለግብፅ ቃል አይሰጡ ዘንድ ለማሳሰብ የቀረበ ራስን ማርኪያ ነው እንጂ ዶናልድ ትራምፕ እንኳን በዚህ መልኩ የቀረበ ቀርቶ በሌላም ሊሰሙ ግድ የሌላቸው ናቸው። ነገር ግን እኔ ግራ እየገባኝ ያለው በዚህ በማህበራዊ ሚዲያ ውስጥ ትልቅ ሚና የሚጫወቱ ድምፆች አሉ በዓለም ላይ። እነሱን እንጠቀም። ስለ ጀርድ ከመነጋገራችን ስለ ህዳሴ ግድብ ከመነጋገራችን በፊት ራሱ ለግብፅ እንዲህ አይነት ቻሌንጅ ኢትዮጵያ ላይ ልታቀርብ የሚያስችላት መብት አላት ወይ? ያንን ጥያቄ ነው ቱ ዘ ፈንዳሜንታል ነው መሄድ ያለብን። ምን እንዳይቀርልን ግብፅን አባብለን ግብፅን ግማሽ መንገድ ተቀብለን ምን እንዳይቀርልን እንጠፋ ዘንድ 24 ሰዓት የምትሰራ ሀገር ናት። ስለዚህ መብት አላት ወይ? እና ይህንን ጥያቄ እኛ ኢትዮጵያውያን ከምንም ነገር ግምቱ ሳናስገባ ለሚቀጥለው ትውልድ ስንል እና በእግዚአብሔር አምነን መታገል አለብን ለማለት ነው። የቻለ ሁሉ በማህበራዊ ሚዲያ በተለይ የተማሩ የተመራመሩ እንደዚሁም ደግሞ በቲክቶክ ላይ ምክንያቱም ቲክቶክ ድምፆች አሉት በተለያየ መንገድ ይሄንን ቲም መሰረት እንድናደርግ ነው። እኔ መነሻ ለመስጠት ነው። ግብፅ ስለ ህዳሴ ግድብ የገጠመችን እሱን ፖለቲከኞቻችን ይከራከሯቸው። እያንዳንዱ ዜጋ ግን ግብፅ ኢትዮጵያን በዚህ መንገድ ቻሌንጅ ለማድረግ መብት አላት ወይ? ሁለተኛ ግብፅ ያለ ናይል አለቅን፣ ያለ ናይል ግብፅ የለችም ሄሮዶተስ እንዲህ አለ ስላለች ነው እኛ ይህንን የምንቀበለው። የኢራቆች ወንዝ አለ ጢግሮስ ገለመሌ እስከ ሶሪያ የሚጠቀሙበት እስከ ቱርክ የሚደርስ ነው። እንዴት ነው እሱን የሚጠቀሙበት? ወንዝ የሌላቸው ሀገሮችም አሉ። የጎደለውን የባህር ውሃ እያጣሩ ነው የሚጠቀሙት። ለምን ብለን ነው እኛ በመላው ዓለም ያለው ጋዜጠኛ መጀመሪያ ግብፅ ላከው። ኢጅፕት
ናይል እያለ ነው የሚጀምረው። ክሊሼ ነው የሚደጋግመው። አየህ፣ ይሄ አይደለም እውነቱ። ያለ አባይ ናይል መኖር ትችላለች። መብቷን የሚነፍቅ 10 እና 15 ቢሊዮን ሜትር ኩብ የሚነፍቅ የለም። ቀሪውን ብትፈልግ ጠቅላላ ሜዲትራኒያንን ወር ቀይ ባህር ታጣር። እንደውም በጣም የምትፎክርበት ቀይ ባህር አላት። ያለኛ ጠባቂ የለውም፣ እዛ ገባ እንዳይወጣ ምናምን እያለች በሀፍረተ ቢስ። እኛ ደንቆሮና ውሮች አይደለንም። ግብፅ የመጨረሻ እርኩሰት ናት እና ልጥፍ የሆኑ ኃይሎችን ፈጥራ ብዙ ነገር እያየን ነው። ኢትዮጵያኖች ይህን መረዳት አለብን። ግብፅ ምንም የሚያስፈራ ነገር የላትም። የራሷ የሆነ ነገር የላትም። እውነት የላትም። ስለዚህ ይህንን እውነት መመስከር አለብን። ግብፅ ያለ አባይ ናይል አሳምራ ትኖራለች። የለም ምቾታና ተድሏ ነው ከተባለ ደግሞ በሀገራት መካከል የትኛውም ሀገር እንደሚደረገው ከወንዙ ባለቤት ከወንዙ ባለሀብት የኢትዮጵያ ሕዝብ ጋር ተነጋግራ ተደራድራ መዋዋልና ዘላለማዊ ሰላም ማስፈን ትችላለች። ቅድም እንዳልኩህ ለኢትዮጵያ እንኳ እስካሁን ለተጠቀምሽበት ቀርቶ ካሁን በኋላ እንኳ በዚህ በምትጠቀመው ለተወሰነ ዓመት ይቀጥልልኝ ብላ እንኳ ይህን እንስማማለን ማለት አይደለም። ኢሳያስ ቢያንስ ለኢትዮጵያ በየዓመቱ $25 ቢሊዮን የልማት እርዳታ የናይል ሸለቆ የሚለማበት ለወጣቶቿ ስራ ዕድል የምትከፍትበት ትውልድ የምታንቀሳቀስበትና ህልውናዋን የምታጸናባት የህልውና ምንጫችን ነው እኛ አባይ ብለው እንኳ መክረው አያውቁም። የሰላጤው ሀገሮች የተትረፈረፈ ገንዘብ እያላቸው ማለት ነው፣ የነዳጅና የጋዝ። ስለዚህ ነው ይሄንን አስተሳሰብ ይሄንን ቁጭት በኢትዮጵያኖች ውስጥ ማሳደር ይኖራል እንጂ ዶናልድ ትራምፕ ቢ2 እና ቢ52 የጦር ጀቶች እያሉ ሊያስፈራሩን አይችሉም። እግዚአብሔርን መውጋት አይችሉም። እውነትን መውጋት አይችሉም። ፍትህን መግደል አይችሉም። ይህ ከግብፅ ጎን ተሰለፉ ማለት የኢትዮጵያንን ደም ኢትዮጵያን እንደ ሀገር የበለጠ ሊያደሙ የበለጠ ሬሳ ሊከምሩ ይችሉ ይሆናል። እግዚአብሔርና እውነት አይሞቱም። እኛን የሚታደጉናል። ይሄን መልእክት ለማስተላለፍ ነው። በነገራችን ላይ በግብፅ ጉዳይ እውነቱን ለመናገር እኔ አእምሮ በትክክል ማሰብ አይችልም። በጣም በሽታ ነው ስሜት የሚሰማ ይኸው ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ